ሩታና ሄርሜላ ተጣሉ ማለት ነው። ወደ ውጭ ሀገር ልትሄድ ነበር ሄርሜላ እንደሚታወቀው እንግዲህ አብርሽን ሰርቃ ወደ ውጭ ሀገር ልትሄድ ስትል ሩታ ደረሰችባት ማለት ነው። እንግዲህ ተገናኝተውም በጣም ተጣልተዋል ማለት ነው። ተደባድበዋል። ሄርሜላ ሩታን ስታይ በጣም ደንግጣ ነበር ማለት ነው። ከሩትዬ ጋርም ተጣልተዋል ማለት ነው። ሩታ እንግዲህ በጣም ጀግና ናት። በጣም ጎበዝ ልጅ ናት። እንግዲህ አብርሽን ይዘሽው የትም አትሄጂም። አብርሽ ከኔ ጋር ነው የሚሆነው። አሁን አብርሽ ራሱን ስለሳተ ነው እንጂ አብርሽ ከኔ ጋር ነው የሚሆነው እኔን የሚፈልገው ብላለች ማለት ነው። ራሱ ስቶ ራሱ እኔ የምፈልገው ሩታን ነው እያለ ነው። ስለዚህ አብርሽ እኔን የሚፈልገው እንጂ አንቺን አይፈልግሽም ስትላትም ለሄርሜላ ነግራታለች ማለት ነው። እንግዲህ ተናንቀው ነው በቃ ተናንቀው ነበር ያሉት። እንግዲህ ሩታም አንቃት ነበር ሄርሜላን ማለት ነው። ሄርሜላን በዚህ ድርጊቷ እንግዲህ በጣም ደንግጣ ቀጥ ብላ ነው ወደ ቤቷ የተመለሰችው ማለት ነው። ለምንድነው አብርሽና ሩታን ትታ ወደ ራሷ ህይወት ማትሄደው? ወደ ውጭ ሀገር ልትሄድ ነበር። ነገር ግን እሷ አብርሽን ሰርቃው ልትሄድ ስትል ነው እንግዲህ ሩታ የደረሰችባት ማለት ነው። እንግዲህ በጣም ደንግጣ ሄርሜላ ወደ ቤቷ ተመልሳለች ማለት ነው። ወደ ውጭ ሀገር ልትሄድ ነው አሁን። እንግዲህ በጣም ደስ ይላል ማለት ነው። ሩታ እውነትም ደስ ትላለች። እንግዲህ እንደዚህ ስታፋጥራችሁ በጣም ነው ደስ የምትለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።